እፎይ የተባለ ግለሰብ መጅሊሱ በሕግ ክፍሉ በኩል ክስ መመስረቱ ስትሉ ነበር ቲክቶክ ላይ ለምነት ራሳቸውን ያገለሉ ባህታውያን ለምኮኖስኩሳትን እንዳታጠቁ የደረሰ ዛፍ እንዳትቆርጡ መልካም እንደሰማችሁት ነው ያለ መረጃ ተወራን እኛ ደግሞ በመረጃ እናፈርሳለን በቤተ ክርስቲያን ውስጥ ደውል ላናሰማ ላንደውል አስባችሁታል ደውል መደወል አይችልም በሕግ ክፍሉ በኩል ምስክሮችን በማጠናከር ክስ መመስረቱን ገልጿል ይሁንና ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችኩ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃናል ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች ደምጋችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ ዛሬ የምንመለከተው እንግዲህ በጣም በሚገርም ሁኔታ መጅሊሱ አሁንም በድጋሚ ወንድማችን እፎይ ላይ ክስ ከፍቷልና እሱን የምንመለከት ነው የሚሆነው ራሱ ወንድማችን እፎይ የኡስታዝ አቡበክርን ቅጥፈትና ውሸት ያጋለጠበት አንድ ቪዲዮ አለ እሱን የምንመለከት ነው የሚሆነው ሁላችሁም የቪዲዮ ላይክ ማድረጋችሁን እንዳትረሱ ሁላችሁም ኮሜንት ላይ የገባችሁ እፎያችሁ መጻፋችሁንም እንዳትረሱ ሰብስክራይብ ለምንድነው ማታረጉት አሁን ማርኩ ወዳጄ ቅድስት ኪዳነ ምሕረትን ኪድዬ ቅዱስ ሚካኤልን ሚክዬ ቅድስት ክርስቶስ ሰምራን ሳምራዋ አቡነ ተክለ ሃይማኖትን ተክልዬ ብሎ መጥራቱን ከየት ተማርከው ከየት ሳገኘው ወይስ በመናፍቃኑ ቤት ያንን የከበረ የገነነ እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ብለን እንጠራውን ኢየሱስዬ ብሎ ከሚጠሩት ቃርመው ይሆን እንደው ለምሳሌ ተክለ ሃይማኖት ማለት ተክለ አብ የአብ ተክል ተክለ ወልድ የወልድ ተክል ተክለ መንፈስ ቅዱስ የመንፈስ ቅዱስ ተክል እግዚአብሔር የተከለው ማለት ሲሆን አንተ ዝቅ አድርገህ ተክልዬ ስትል እኔ ነኝ የተከልኩ እያልካቸው እንደሆነ ተረድተዋል እንደው ቅዱስ ሚካኤል ማለት መኑ ከማምላክ ማን እንደ እግዚአብሔር ማለት ሲሆን ሚክዬ ትርጉም አለው ኪዳነ ምህረት የሰባቱ ኪዳን ማይተም ሲሆን ኪድዬ ትርጉም ይኖራል ወዳጄ ወይ የአንድን ሀገር መሪ የአንድን ቀበሌ አስተዳዳሪ ከነ ክብሩ ከነ ማይረጉ ከጠራ እግዚአብሔር አክብሮ ስም የሰጣቸውን እንደ ኮሎ ጓደኛ መጥራት ተገቢ ነው በዜማዎቻችን በመዝሙሮቻችን ስንኙ እንዲገጥምልን ይያልን ክብራቸውን ማውረዱ ስልክ ነው እንግዲህ ወዳጄ ክብር ፍቅርን ፍቅር ክብርን መንካት የለበትምና እናስተውል ወንድማችን እግዚአብሔር ይስጥልን ቃላቱን ያሰማልን አንዱ እኔ ነኝ እንደዛ ከሚሉ ሰዎች ማለት አንዱ እኔ ነኝና እስቲ እንደዚህ የምትሉም ካላችሁ ምናረግም ካለን ካሁን በኋላ እንግዲህ እንደናስተካክል ስል ማሳለፍ ፈልጋለሁ እንቀጥል በሰው ላይ ከደረሰው በቀር መከራ አልደረሰብም በጣም ተጨንቀ ሊሆን ይችላል ታገስ ያልፋል ገና ብዙ መከራ አልደረሰብም ሰው ላይ የደረሰው ነው ላያስችል አልሰጠህ ከምትችለው በላይ እንዳትፈተን የሚጠብቀ እግዚአብሔር ታማኝ ነው የሚጠብቀ አይተኛም እንድትታገሺ መውጫውን ያዘጋጅልሻል እግዚአብሔር ታማኝ ስለሆነ ማን ታማኝ ስለሆነ እግዚአብሔር መውጫ አለው ያሻግራል እግዚአብሔር ታላቅ ነው ያኖራል እግዚአብሔር ታላቅ ነው ያነጋል እግዚአብሔር ታላቅ ነው በድቅድቅ ጨለማ ውስጥ የሚደነቅ ብርሃን መስጠት ይችላል ጨለማ በእርሱ ዘንድ ከቶ አይጨልምም የማያልፍ መከራ የለም ለሰው ሁሉ ከሚሆነው በቀር ገና ብዙ መከራ አልደረሰባችሁም ይላል በመከራ ላለ ነው ለኔና ለናንተ ነገር ግን ከሚቻላችሁ መጠን ይልቅ ተፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጅላችኋል ይላል አሁን ካለብህ ችግር የመፍትሄው ባለቤት እግዚአብሔር ይበልጣል አይበልጥም ይበልጣል ለሰው የማንናገረው መከራ መሽገን ይዘቁት ብለናል ሚያልፍ ስላልመሰለን ተጨንቀናል በዚህ ምክንያት ነው በርካታ ሰዎች ራሳቸውን ለማጥፋት የሚሮጡት ወጣቶች የተጀመረ ፋሽን አለ ይጽፋሉ ይሄ ሚዲያ ላይ ይቀርባሉ ገመናቸውን ይገልጡታል ትዳራቸውን ፍቅራቸውን ሁሉም ነገር እዛ ላይ ያልቃል ራሳቸውን ማጥፋታቸውም ሪፖርት ሆኖ እዛ ላይ ያልቃል ፖሊስ እንኳን ለምርመራ ማይሄድባቸው መጀመሪያ እንዲነበርኩ ተካድኩ ብለው ራሳቸውን ያጠፉ ስንት ናቸው በእኛ ዘመን በወራት ውስጥ እንኳን ስንቱን አጣናቸው ያልፋል እኮ እህቶቻችን ካልሆነልኝ የምትይው ስለማይጠቅምሽ ይሆናል እግዚአብሔር የሚከለክልሽ ካጣውት ሞታለው ያልሽው ህይወት ለምን አንቺን ይቀጥፍሻል ወኢታሃቡ ወፍኖተ ለሰይጣን ለዲያብሎስ ድል ፈንታ አትስጡት ኦ በልወ ለእግዚአብሔር ነው ወእንበ የበልወ ለሰይጣን ለእግዚአብሔር እሺ በሉት ሰይጣንንም ቢበሉት ራስን አጥፋ ሚል ሰይጣን ነው ያልፋል ከባድ ጭንቀት ቢመጣ እንኳን አማትብ እንጂ ክርስቲያን ማማተብ የዕለት ተዕለት ተግባሩ ነው ክፉ ሐሳብ ካንቺ እንድርቅ ያልፋል እኮ
ስንት እህቶቻችንን አጣናቸው። ስንት ወንድሞቻችንን መታገስ አቅቷቸው ወደ ሞት ተነዱ። ክርስትና ይሄ ነው። ወጣቶች አትቸኩሉ፣ ያልፋል። ብስጭት ያልፋል። ያለ ዕድሜያችሁ ያልሆነ ነገር አትሞክሩ፣ አትጀምሩ፣ ትደርሱበታላችሁ። ሰውኑ ቁሙ። የብዙ እናቶቻቸውን ያቆሰሉ ሰዎች አሳዝኑ። በዚህ መንገድ የሄዱ ሰዎች እናት አባታቸውን ክስል ያደረጉ እኛን ለማሳደግ ቆዳቸው ከመሸብሸቡ አልፎ እንደገና ደግሞ የቀረ ዘመናቸው የሞት ሽታ ሆነው እንዲኖር ነው እኮ የምናደርገው። ራስ ወዳድነት እኮ ነው። ለወላጅ አለመራራት፣ ለወዳጆቻችን አለመራራት። ሄዱ ብዙ ወንድሞቻችን በዚህ መንገድ አይደል? ምን ጥቅም ተገኘ? ረሳናቸው። ብዙ ፈተና ቢበዛም ከእግዚአብሔር አይበልጥም። ለሰው የማይቻል ለማን ይቻላል? ሁሉም ነገር በእግዚአብሔር አይን ቀላል ነው። ሁለተኛ ነገሥት ምዕራፍ 3 አንቺ የደረሰብሽ መከራ በሰው የደረሰ መከራ ነው። መከዳት ሊሆን ይችላል፣ መዋረድም ሊሆን ይችላል። ያልፋል እኮ ብዙ ነገር አልፎ ይኖራል። አይዟችሁ። ብዙ መከራ ቢወጥራችሁ ያልፋል። ትልቁ ችግር አለመታገስ ነው። ትዕግስት ትልቁን ኃጢአት ጸጥ ያደርጋል ይላል መጽሐፍ። ታገሱ፣ እግዚአብሔርን ተስፋ አድርጉ። እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው። ታማኝ አባት ነው። መምህራችን መምህር ጳውሎስ እግዚአብሔር አምላካችንን ቃሉን ያሰማልን፣ ጸጋውን ያብዛልን፣ ረጅም ዕድሜ ከጤና ጋር ያስጥልን። አዎ በእግዚአብሔር ዘንድ ሁሉም ይቻላል። ሁሉ ለእግዚአብሔር ቀላል ነው። ሁሉ በእርሱ ከእርሱ ለእርሱ የሆነ ሁሉ በእጁ ሁሉ በደጁ የሆነ አምላክ ነውና ተስፋ መቁረጥ የለብንም የሚል መልእክትን ያዘለው በድጋሚ ቃሉን ያሰማልን። ማን ነው ክርስቲያን ሁኑ ብሎ ያዘዛችሁ? ማን ነው ክርስቲያን ሆኖ ብሎ ያዘዘው? የነብያቶች እምነት ምን እንደነበር መልስ ያለው እስልምና ላይ ብቻ ነው። ከዛ በፊት ግን እስልምና የነቢያት ሃይማኖት ከማይሆንበት ውስጥ ሶስቱን መንገዶች ልንገራችሁ። አንደኛ ቅዱሳን ነቢያት፣ አላህ የሚባል አምላክ አርሽ ላይ የተቀመጠ በገነት መጋባትና መዳራትን የሚያዝ ሁለት ቀኝ እጅ ያለው አምላክ አንድን ቦታ ላይ አልሰበኩም አያውቁትም። ሁለተኛ ቅዱሳን ነቢያት በክርስቶስ ስቅለት ያምኑ ነበረ። ለምሳሌ ዳዊት እግሮቹና እጆቹ ይቸነከራሉ፣ አጥንቶቹ ይቆጠራሉ፣ ልብሱን ዕጣ ይጣጣራሉ፣ ለመጠጡም ሐሞት ይሰጡታል ይላል። ነብዩ ኢሳይያስ የኛም በደል ይሸከማል፣ የሁላችንም ሕማም እርሱ ይታመማል፣ ስለ ሁላችንም ኃጢአት እርሱ ይሞታል ይለናል። ነብዩ ዳንኤልም መሲሁ ይገደላል ይለናል። ሙስሊሞች ግን ይህን የነቢያት እምነት ሙሉ በሙሉ ይክዳሉ። ሶስተኛ የነቢያት አምላክ ያህዌ ሰንበትን እንድናከብር የሰው ልጆችን አዟል። ሙስሊሞች ግን የነቢያት አምላክ ትእዛዝን ትተው የሙሐመድን ትእዛዝ አርብን ጁምዓ ያከብራሉ። በእነዚህና በብዙ ምክንያት እስልምና የነቢያት ሃይማኖት ሊሆን አይችልም። ሲቀጥል ክርስቲያን ሁኑ ተብላችሁ ታዛችኋል ወይ ካላችሁን፣ አዎን ታዘናል። የክርስቶስ ደቀ መዛሙርት የሆኑት ሐዋርያት በአንጾኪያ ቤተክርስቲያን ሲያስተምሩ የክርስቶስ ተከታይ ደቀ መዛሙርት ስለሆኑ ክርስቲያን ተባሉ ይለናል። አሁን የክርስቶስ ደቀ መዛሙርት ናቸው ክርስቲያን የሆኑት። ስለዚህ ክርስቲያን ማለት የተጠመቀ የክርስቶስ ደቀ መዛሙርት ነው። የክርስቶስ ደቀ መዛሙርት የሆነው ቅዱስ ጳውሎስ በሚያስተምርበት ሰዓት ንጉሥ አቅሪጳ ጳውሎስን ክርስቲያን ልታደርገኝ ትወዳለህ አለ። ከዚህም ቅዱስ ጳውሎስ ክርስቲያን እንደሆነና ክርስትናን እንደሰበከ እንረዳለን። ሌላም ቅዱስ ጴጥሮስ ክርስቲያን የሆነ ግን መከራን ቢቀበል ክርስቲያን ለሚለው ስም እግዚአብሔርን ያመስግን እንጂ አይፈርበት ይለናል። ክርስቲያን የሚለው ስም የክብርና የደቀ መዛሙርት እንደሆነም ይሰብክልናል። ሌላም ክርስቲያን የሆኑትን ደቀ መዛሙርት ክርስቶስ አሕዛብን ወይም የኔ ደቀ መዛሙርት ክርስቲያን ያልሆኑትን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ ክርስቲያን አድርጓቸው ይለናል። እስቲ እዚሁ ጋር ደገፍ እንዲያደርገን አንድም እንጨምር ለዚህ ሰጥ መልስ። እንግዲህ ክርስትናና እስልምናን ማወዳደር ስህተት ነው። እሱ በዚህ ቪዲዮ ላይ ክርስትና ሰው ሰራሽ እምነት እንደሆነና እስልምና የነቢያት እምነት እንደሆነ ተናግሯል። ስለዚህ መልስ እንሰጠዋለን። በመጀመሪያ እስልምና በሰባተኛው ክፍለ ዘመን በኋላ ቀር ህዝቦች መካከል ይኖር የነበረ መጽሐፍም ሆነ ማንበብ የማይችል ሰው የወለደው ሐሳብ ወለድ ፍልስፍና እንጂ ሃይማኖት አይደለም። ወደ መልሳችን ስንመጣ መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 16 ከቁጥር 15 እስከ 18 እንዲህ ይላል። እርሱም እናንተን እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። ስለዚህ በዚህ የመጽሐፍ ቅዱስ ክፍል መሰረት ክርስትናችን የተመሰረተው ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው በሚለው የማይናወጥ ዓለት ላይ ነው ማለት ነው።
የክርስትናችን መሰረት የሕያው እግዚአብሔር ልጅ ስለሆነ በፍጹም አይነቀነቅም። ዕብራውያን ጸሐፊ ደግሞ በዕብራውያን ምዕራፍ 11 ቁጥር 13 ላይ ስለ ብሉይ ነቢያትና ቅዱሳን ሲናገር እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ይለናል። እነዚህም ሁሉ የመሲሁን መምጣት በማመንና ከሩቅ በመሳለም ተቀብለውታል። እኛ ክርስቲያኖች የምንከተለው ክርስትና የብሉያት ቅዱሳን በጉጉት ሲጠብቁት የነበረው በጌታችንና በመድኃኒታችን ላይ የተመሰረተ ክርስትና ነው። ቅዱስ አጎስጢን የእግዚአብሔር ከተማ በተሰኘው መጽሐፍ ውስጥ በቅጽ 15 ምዕራፍ 26 ላይ እንዲህ ይለናል። የቀደሙት ቅዱሳን አባቶች ከሩቅ ቢመለከቱትም በክርስቶስ በማመን ያን ድነት ይጠባበቁ ነበርና የእኛና የቀደሙት ቅዱሳን አባቶች እምነት አንድና ተመሳሳይ ነው ይላል። በዚህ መሰረት እስልምና በሰርኩላር ሪዝኒንግ ክፉኛ የተመታ ፍልስፍና ስለሆነ ለሙስሊሞች የምንጠይቀው ጥያቄ የቀደሙት ነቢያቶችና አባቶች ሙስሊም እንደነበሩ የሚያሳይ ከእስላማዊ ምንጭ ውጪ የሆነ አንድ ማስረጃ አላችሁ የሚል ይሆናል። እንግዲህ እግዚአብሔር ይስጥልን፣ ቃሎትን ያሰማልን፣ ጸጋውን ያብዛልን። እስቲ መልስ ካላችሁ መልሱልን። አይደለም እስልምና የነቢያት ሃይማኖት ለማለት ይቅርና እስልምና ከነብዩ መሐመድ በፊት ነበረ ለማለታችሁ ማስረጃ አምጡ እስቲ። ከምን ውጪ? ከቁርአን ውጪ። ምክንያቱም ሲጀምር እስላም የሚለውንም ቃል ሆነ አላህ የሚለውንም ቃል ሆነ ለዓለም ያስታወቀው ማን ነው? ነብዩ መሐመድ ነው በቁርአን ያስታወቀው። ከዛ ፊት ነበረ? የለም። ካለ ከቁርአን ውጪ ማስረጃ አምጡ። እንደሚታወቀው ነገራችን ላይ እስልምና ውስጥ 4 አይነት መጽሐፍቶች አሉ። ለምሳሌ ያክል ለሙሴ ኦሪት ወርዷል ይላሉ፣ ለዳዊት መዝሙር ወርዷል ይላሉ። ዳዊት ይላል እንግዲህ በነፍሰ ጠራር እንግዲህ ለዳዊት መዝሙር ወርዷል ይላሉ። ለኢሳ ምን እንግዲህ ኢየሱስ ማለታቸው ነው እነሱ በነሱ ቤት አይደለም እንጂ ወንጌል ወርዷል ይላሉ። ለመሐመድ ደግሞ ቁርአን ወርዷል ይላሉ። እናንተ ጋር አሁን የሚገኘው ቁርአን ብቻ ነው። እነዚህ ሶስት ነው ያሉት አሁን ላይ። የት ነው ያሉት? ተቀበላችሁ? እነዚህ ሶስቱ ከተቀበላችሁ ለማን ይሰጡት? መጀመሪያ ማን ነበር ሲማርባቸው የነበረው? እዛ ለሙሴ የሰጠው መጽሐፍ ውስጥ፣ ለዳዊት የሰጠው መጽሐፍ ውስጥ፣ ከዛ ደግሞ ለኢየሱስ ወይም ለኢሳ ለምትወጣ አካል የሰጠው መጽሐፍ ውስጥ አለ የሚል ቃል አለ? እስልምና የሚል ነገር አለ? ካለ ማስረጃ አምጡና እንደታሳዩን እንጠይቃለን። በተረፈ ደግሞ እናንተ አምጣችሁ ትናንት እንዳልኳችሁ ነው። አንድ የመናፍቃና የአህዛ ወይም ክርስቲያን ውጪ ያለ አካል መገለጫው ምንድነው? እናንተ ማትሉትን ነገር እናንተ እንደምትሉ አድርገው ያስቀምጣሉ፣ ክሊር ያደርጋሉ። እናንተ አትሉም እኮ እንደዛ ያስቀምጣሉ። እንዲሁም ትናንት አሪፍ ምሳሌ አንስቼላችሁ ነበር። ኦርቶዶክሳውያን ማርያምን ያመልካሉ ብለው ያስቀምጡና ከዛ በኋላ ምን ያደርጋሉ? ማርያም አትመለክም መጽሐፍ እንደዚህ ያለ የሚል ነገር ያስቀምጣሉ። እና ሲጀምርም እኛ ማርያምን እናመልካለን አናመልክም። ሰው የራሳቸውን ሐሳብ ያስቀምጣሉ። እንደዚህ ብሎ ያምናሉ ብሎ ያስቀምጡና ከዛ ደግሞ አይ እንደዚህ ሳይሆን እንደዚህ ነው ይላሉ። እነሱ ላስቀምጡት ነገር መልስ ይሰጣሉ ማለት ነው፣ እኛ የማንለውን ነገር። ስለዚህ እስቲ ማስረጃ ካላችሁ እንድታመጡ እንጠይቃለን። እናንተ ጠይቃችሁ እናንተ መላሽ እንዳትሆኑ በዚህ አጋጣሚ ያሳሰፈልጋለሁ። እስቲ ወንድማችን እፎይ ከዚህ በፊት ለኡስታዝ አቡበከር የመለሰውን አንድ መልስ አለ እንመልከት። ለምነት ራሳቸውን ያገለሉ ባህታውያንና መነኮሳትን እንዳታጠቁ፣ የደረሰ ዛፍ እንዳትቆርጡ፣ ለምግብ ካልሆነና ተፈቅዶ ካልሆነ በግ እንኳንና ፍየል እንዳታርዱ ይላል። መልካም እንደሰማችሁት ነው። ያለ መረጃ የተወራን እኛ ደግሞ በመረጃ እናፈርሳለን። ዑመር ዘ ፓክት ኦፍ ዑመር ሚለው በሲሪያዎች ሊባኖሶችን፣ ሲሪያዎችን፣ ግብጽን እንዴት ሙስሊም እንዳደረጉ እንደዚህ ሚላለ አንብብላችሁ። In the name of Allah, most gracious, most merciful. This is the document to the servant of Allah, Umar, the leader of faithful from the Christian of such and such city. When you Muslim come to us, we request safety for ourselves, children, property, and followers of our religion. በአላህ ስም እጅግ አዛኝ ሩሩ በሆነው ይህ ዶክመንት የእንትና ዑመር የሱ እንትና ያወጣው በክርስቲያኖች ላይ ያወጣው አዋጅ ነው። እናኖች ወደኛ ስትመጡ ለራሳችን፣ ለቤተሰባችን፣ ለእምነት ተከታዮቻችን እና ለንብረቶቻችን ዋስትና ደህንነት እንጠይቃችኋለን። We made a condition on ourselves that we will neither erect in our areas a monastery, church, or sanctuary for monk, nor restore any place of worship that needs restoration. በቦታችን ላይ ቤተክርስቲያን ላንገነባ፣ ገዳም ላንሰራ፣ ለሞኖክሲዎች ማረፊያ መጠለያ ቤት ላንሰራ ቃል እንገባለን ብላችሁ ፈርሙ እያላቸው ነው። አጥቅቷቸው እኮ ሄዶ ነው
ክርስቲያን የሆኑ ቦታዎች ላይ ሄዶ ሙስሊሞች ሲመጡ እንደዚህ ያስደርጋል። We will not prevent any Muslim from resting in our churches, whether they come by day or night. በቀንም ሆነ በማታ ሙስሊሞች ወደ ቤተ ክርስቲያናችን ሊያርፉበት ከመጡ ልንከለክላቸው አይገባም፣ አንከለክልም ይላል። And we will open the doors of our houses of worship for the wayfarer and the passerby. ለመንገደኛ ደግሞ የጸሎት ቦታ ማምለኪያ ቦታችንን በራችንን ቤቱን እንከፍትላቸዋለን ይላል። Those Muslims who come as guests will enjoy boarding and food for 3 days. የመጡት ሙስሊሞች ደግሞ በቤታችን ውስጥ ለ3 ቀን ያህል ማረፊያ እንሰጣቸዋለን። ምግባቸውን እየበሉ ዘና ማለት ይችላሉላል። ሶ አንድ ሙስሊም ቢመጣ ቤት ውስጥ ለ3 ቀን ያህል አልጋህን ለቀህለት ምግብ እየሰጠኸው ማስተናገድ ግዴታ አለብህ ማለት ነው። ሰላማዊ ሃይማኖት ይሄ ነው። We will not allow spy against Muslims into our churches and homes. ሙስሊሞችን ስለላ የሚሰልሉ በቤተ ክርስቲያንም በቦታችንም እንደዚህ በቤታችንም አናደርግም ስለላ ነገር ማለት ነው። We will not teach our children the Quran. ልጆቻችንን ስለ ቁርአን አናስተምርም። Publicize practice of shirk. Invite anyone to shirk or prevent any of our fellows from embracing Islam if they choose to do so. ስለ እስልምና ምንም ነገር ላናሳትም፣ ምንም ነገር ለሙስሊሞች ላንሰብክ፣ ልጆቻችን ስለ ቁርአን ላናስተምራቸው፣ ከእስልምና ወደ ክርስትና ላናመጣ፣ የኛ ግን ወደ እስልምና መሄድ ከፈለጉ ላንከለክል ብላችሁ ፈርሙ። We will respect Muslims, move from the place we sit in if they choose to sit in them. ሙስሊሞችን ልናከብር፣ ሙስሊሞች ከመጡ ቦታችንን ለቀን መቀመጥ ከፈለጉኛ ቦታ ላይ ቦታችንን ለነሱ ልንለቅላቸው ይገባል። We will not imitate their clothes, caps, turbans, sandals, hairstyles, speech, nicknames and title names. እነሱን የሚገልጹ ነገሮች ስሞችን፣ የቅጥል ስሞችን፣ ጫማ፣ ልብስ እንደዚህ አይነት ነገሮች በሙሉ ላናደርግ፣ ሙስሊሞች የሚለብሷቸውን አይነቶች በፍጹም ላናደርግ፣ ስምም ሆነ እንደዚህ አይነት ነገሮች ጫማም ላንጠቀም ብላችሁ ፈርሙ ይላል። We will not encrypt our stamps in Arabic. በአረብኛ ማህተብ ላንመታ ብላችሁ ፈርሙ ይላል። ምን አይነት አዋጅ እንደሆነ እንግዲህ አስቡት። ሄደው ኮራዋቸው ነው እንደዚህ አይነት አዋጅ የሚያውጁባቸው ማለት ነው። We will have the front of our hair cut. ተፍለፊ ጸጉራችንን ልንላጨው ልንቆረጥ። Wear our customary clothes wherever we are. የትኛውም ቦታ ላይ ብንሆን የተለመደ ልብስ እንለብስ፣ መዘነጥ አትችልም። ተመሳሳይ ልብስ ነው የምንለብሰው እነሱ እንዲለዩህ ማለት ነው። Wear belts around the waist. እንደዚህ ወገብህ ላይ የውርደት ቀበቶ ልታጠልቅ። We will not sound the bells in our churches. በቤተ ክርስቲያን ውስጥ ደውል ላናሰማ ላንደውል። አስባችሁታል? ደውል መደወል አትችልም። Or raise our voices while reciting our holy books inside our churches in the presence of Muslims. ሙስሊሞች በቤተ ክርስቲያናችን ውስጥ ካሉ ድምጻችንን ከፍ አድርገን መጽሐፍ ቅዱሳችንን ላናነብ። Nor raises our voices with the prayer at our funerals. ሰው ሞቶብን በቀብር ቦታ ላይ ጸሎት ስናደርግ ድምጻችንን ከፍ አድርገን ላንጸልይ። እንግዲህ ሰው ሞቶብህ ስታለቅስ ራሱ ድምጽ መሰማት የለበትም። አስባችሁታል? Light torches in funeral. በቀብር ቦታ ላይ ሻማ ጧፍ ማብራት አትችልም። እንደዚህ አይነት አዋጅ ነው ያወጁት። The Pact of ዑመር በሉና ግቡና እዩት። ምን አይነት አስቀያሚ አዋጅ አውጀው። ለምሳሌ ሲሪያን፣ ሊባኖስን፣ ግብጽን እንዴት እንዳሰለሟቸው ሲምፕሊ ማወቅ ትችላላችሁ። ይሄ ሱራ አልተውባ ወይንም 9ኛው ምዕራፍ ቁጥር 29 ላይ የሚገኝ ነው ቁርአኑ ላይ። ተፍሲር ኢብን ከቲር ሱራ 9 29ን የፈሰረበትን ይሄ አሁን ያነበብኩላችሁን በተመሳሳይ አስቀምጦታል። እንዴት ክርስቲያኖችን ማሰቃየት እንዳለባቸው ማለት ነው።
እንዴት አድርገው አሰቃይተው ክርስቲያኑ ያሉበት ቦታን እንዴት ንብረት እንደሚወርሱ አስቀምጦታል። መጽሐፍ ቅዱስ ግን እንደዚህ ይላል። የሮሜ መልእክት ምዕራፍ 12 ቁጥር 14 ጀምሮ ላንብብላችሁ። የሚያሳድዷችሁ መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ጋር ሁሉ በሰላም ኑሩ። ተወዳጆች ሆይ ራሳችሁን አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጥላት ግን ቢራብ አብላው፣ ቢጠማም አጠጣው። ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህ። ክፉን በመልካም አሸንፉ እንጂ በክፉ አታሸንፉ። ስለዚህ አሁን ምርጫው እናንተ ነው። ሩሩ አዛኙ ማን ነው? ቤትህ መጥቼ ለ3 ቀን ያህል እንደፈለኩ ብሆን ግዴታ አለብህ ብሎ አስገድዶ የሚያደርገው ነው? ቤተክርስቲያን ውስጥ ማረፍ ከፈለኩኝ ከፍቅረኛው ጋር ቤቶ ቤተክርስቲያን ውስጥ ነው እንትን ማለት ለ3 ቀን ካለ በሩ መክፈት አለብህ። ጸሎት እንዳትጸልይ ካለ መፍቱ ነው። ሱራ 9:29 ይሄንን ነው የሚሰብከው። ምን አይነት እንደሆነ አስቡት እንግዲህ። እስልምና ይሄ ነው። ያልተጻፈ በሐሰት ማሞጋገስ አይቻልም። የተጻፈውን እንዲያነበብን እናጋልጣለን። የሐሰት መረጃን እንደዚህ በእውነት እናፈርሰዋለን። ሼር አድርጉት። ከታይ የምንመለከተው እንግዲህ ወንድማችን ወፍን እንግዲህ እንደሚታወቀው ከሰው ነበርና እንግዲህ እንደከሰሰው ወይ ምናምን ነገር ትዕዛዝ ምናምን ወጥቶ አላየንም። ግን አሁን ደግሞ ከመንግስት ወይም ከፖሊስ ጋር አውርተናል ምናምን ነገር አውጥቷል ድጋሚና ላሰማችሁ። ከሳምንታት በፊት በነብዩ መሐመድ ላይ ድንበር ያለፈውን እፎይ የተባለ ግለሰብ መጅሊሱ በሕግ ክፍሉ በኩል ክስ መመስረቱ መገለጹ ይታወሳል። ይህንን ጉዳይ አስመልክቶ ሃሩን ሚዲያ የክሱን ሂደት ምን ላይ ደረሰ የሚለውን ጠይቋል ሲል ሃሩን ሚዲያ ይህንን መረጃ አጋርቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ስራ አስኪያጅ ሀጂ ከማል ከሃሩን ሚዲያ ጋር በነበራቸው ቆይታ በሰጡት ምላሽ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በነብዩ መሐመድ ላይ ድንበር ያለፈው ግለሰብን አስመልክቶ በሕግ ክፍሉ በኩል ምስክሮችን በማጠናከር ክስ መመስረቱን ገልጿል። ይሁንና ግለሰቡ እስካሁን ድረስ በሕግ ቁጥጥር ስር አለመዋል የተገለጸ ሲሆን መጅሊሱ ግለሰቡ በሕግ ቁጥጥር ስር እስከሚውል ክትትሉን እንደሚቀጥልም ነው የገለጸው። በነብዩ መሐመድ ላይ ድንበር የሚያልፉ ግለሰቦችን ፈጽሞ እንደማይታገዝ የገለጸው ጠቅላይ ምክር ቤቱ መሰል ጥፋት በሚፈጽሙ ግለሰቦች ላይ በሕግ አግባብ የጀመረውን እርምጃ እንደሚቀጥልም ነው የገለጸው። ክስ የተመሰረተበት ግለሰብ ክሱ ተጠናክሮ ለፖሊስ ቀርቦ የእስር ማዘዣ የወጣ ቢሆንም እስካሁን በቁጥጥር ስር አለመዋሉ ይታወቃል። በነገራችን ላይ እዚህ ጋር ወጣ የሚል ነገር ሰማን እንጂ እውነት ነው ውሸት ነው የሚለው አናውቅም። ከዚህ ቤትም ከሀገር እንዲያወጣ አደረገ ነው ተያዘ ተገደለ የሚል ነገር ሲያወሩ ሰምታችኋል። ውሸት እንደሆነ ልንማይተናል ውሸት እንደሆነ ማለት ነው። አሁንም ቢሆን እንግዲህ ይሄ በቪዲዮ የወጣ ነው። በተለያየ በቴሌግራም በኩል በፌስቡክ በኩል ደግሞ ዛቻቸው አልቀረም። ከያዝ ካልያዛችሁ እኛን እርምጃ እንወስዳለን፣ ወላችን ነገር እንገባለን፣ መንግስት የደቦ ፍርድ እንድንወስድ እያደረገን ነው የሚል ነገር ቃል በቃል ጽፎ ፖስት ያደርጉ ነው ያሉት። እነሱ ለምን አይጠይቁት ታዲያ? የደቦ ፍርድ እንወስዳለን ብለው ጽፎ ፖስት የሚያደርጉ አካላት አይጠየቁም? ዛሬ ስም አጠፋ በሚል እናንተ አላችሁ እንደዛ በሚል ወንድማችን ወፍሬን በዚህ ልክ ማሰረድ የሚገርም ነገር ነውና በመሰረቱ ሲጀምር ከመንግስት የሚያመልጥ ማንም የለም። ከፖሊስ ተደብቆ ከመንግስት ተደብቆ የሚችል ማንም ኢትዮጵያ ውስጥ የኖረ መደበቅ የሚችል የትም ብትገባ መንግስት ያገኛል ጥፋት ካለበት። ያው ይመስለኛል ወንድማችን ወፍሬን እንግዲህ ጥፋት ያለበት አይመስለኝም። በዚህም የተነሳ ነው እንግዲህ እንትን ያሉት። ያው ማስረጃ የሚባል ነገር አለ። ማስረጃ አሁንም ቢሆን የሚያቀርቡት ምንድነው? የተለያዩ ቪዲዮዎች ቆራርጦ ነው የሚያቀርቡት። ሙሉ ቪዲዮ ይሰማ ይባላል፣ ሙሉ ቪዲዮ ይሰማል። ምንም የትም የሚያደርስ ነገር ነው። ከዚህ የትም አይተነዋልና ለማንኛውም እንዲያሁን ባለበት ቦታ ወንድማችን ወፍሬ ጸሎት ማድረጋችንን እንዳረሳ እነሱ በዚህ ልክ ተጠናክሮ የቀጥሉበት ነው የሚገቡትና አንድ ኡስታዝም እንግዲህ በስኪሉ ስለ ወንድማችን ወፍሬ ሲያወራ ሰማውና ላሰማችሁ። ረመዳን 1 ጀምሮ እስከ ረመዳን ስንት ነው 15 ነው ምናምን እፍ ስትሉ ነበር ቲክቶክ ላይ እፍ እና ተስቢህን በሉ እላለሁ። ዚክርን በደንብ ነው ይበሉ። ሸይጣን ይወል በጣም ሲስተማቲክ ነው። ወታደሮች አሉት፣ ማደሪያዎቹ ናቸው። ከረመዳን በፊት ስራ ሰጥቷቸው ነው የሚሄደው እና የሚያሳዝነው እኛ መሸወዳችን። ቀላል በሉን እንዴ ያ ሐቢቢ አራዳውን እንጂ ነቃበል። አላህ ያለው ሰብህ እስመ ረቢከ ተስቢህ አድርጋለ። ለምን ተስቢህ? ምክንያቱም ይወል ረሱሉን ሲሳደቡ አንተም ስትሳደብ ምናምን ልብ ይቆሽሻል።
አፍ ይቆሽሻል። ተስቢህ ምላስን ያጠራል፣ አእምሮን ያጸዳል፣ ልብን ያጸዳል። ንጹህ ትሆናለህ። የገባ ቆሻሻ አለ በተስቢህ መጽዳት ያለበት። ከዛ ምን ማድረግ አለብን? እሱ በጋራ እንማከራለን። እሱ ጥበባዊ አካሄድ እንሄዳለን፣ ህጋዊ አካሄድ እንሄዳለን። ነገር ግን ከቆሸሸ ጋር ሁሉ ካልቆሸሽና ይባላል። እሱ ዲንም አይደለም። ተስቢህ አርግ ያ ሐቢቢ። ያው አንዳንድ ወጥ የሆኑ ቃላቶች የሚኖሩም እንለፋቸውና እንግዲህ አንድ የመስዋዕት ሐሳብ ምንድነው? በመንሄድበት መንገድ በህጋዊ አካሄድ እንያላላችሁ ሂዱ። በህጋዊ መንገድ መሄዳችሁ እኮ ደስ የሚል ነገር ነው። ማንንም አይጠይቃችሁም። በህግ እኔም ላይ እኮ በህግ ካልከመጣችሁ እኮ ምንም ችግር የለውም እኮ። ግን በራሳችሁ ሄደው ፍርድ ለመውሰድ ድንጋይ ወረወራችሁ፣ በመኪና ያስረዳችሁ፣ ተውስ አይኖርም ምናምን እያላችሁ ሄዳችሁበት ነገር ነው የጠለነው እንጂ በህግ መንገድ ከሆነማ ሂዱ። ለምን ህግ አይቶ ነው የሚፈርደው? እውነትን አይቶ ውሸትንም አጣርቶ ነው የሚፈርደው። ምንም ሊያደርገው አይችልም። እናንተ ግን የራስን እርምጃ እንወስድበታለን፣ ሄደው ፍርድ እንወስድበታለን እንደዚህ አድርገናል የምትሉ ከሆነ አሁንም ቢሆን አንስማማበትም። በህግ ከሆነማ ነው ችግር የለውም እንዴ። ግን 500,000 ብር 600,000 ብር 1 ሚሊዮን 2 ሚሊዮን ብር እያላችሁ ገንዘብ ያስቀመጣችሁ የምትሄዱበት መንገድ አሁንም ቢሆን ልክ አይደለምና ቆም ብላችሁ እንድታስቡበት ለማለት ፈልጋለሁ። ለማንኛውም እንግዲህ እነሱ በዚህ መንገድ አጠናክረው ቀጥለውበታል ወንድማችን እፎይን ጉዳይ። እኛ ደግሞ ዝም ብለን ያለነውና አሁንም ቢሆን እንግዲህ አባቶች በዚህ ጉዳይ ላይ አንድ ነገር እንድትሉበት ለማለት ፈልጋለሁ። እስቲ መጨረሻ ቪዲዮአችንን የምንጨርስ ይሆናል። በእስልምና ይሄ ጥቁር ድንጋይ ከሰማይ እንደወረደ ያውቁ ኖሯል። እስኪ በዚህ ቪዲዮ በደንብ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በደንብ ሼር ላይክ አድርጉት። ኦኬ የመጀመሪያው ነገር እንግዲህ እዚህ ጋር እንድትመለከቱት ፈልጋለሁ። እዚህ ሱናን አናሳይ 29:35 ላይ እንደዚህ ይላል። It was narrated from Ibn Abbas that the prophet said the black stone is from paradise. ከሰማይ ነው የወረደው ወይም ከጀነት ነው የወረደው ብለው ያምናሉ። ምንም ያለው እንግዲህ ፕሮፌቱ ነው ወይም ደግሞ መልእክተኛው ነው ማለት ነው። በድጋሚ እዚህ ጋር ሚሽከት አልመሳቢ 25:77 ላይ he reported God messengers are saying the black stone descended from paradise. ከሰማይ ነው የወረደው ወይም ደግሞ ከጀነት ነው የወረደው የመጣው ይላሉ። የወረደው ግን ከወተት ይልቅ ነጭ ነበር ይላሉ። በጣም ነጭ ነበር፣ ነገር ግን በአዳም ኃጢአት ምክንያት ጥቁር ሆነ ይሉናል። ኦኬ ይሄንን ተረታቸውን በደንብ እንድትሰሙ ስለምፈልግ ነው። descended from paradise whiter than milk but the sins of the descendants of Adam made it black. በአዳም ኃጢአት ምክንያት ነጭ የነበረው ድንጋይ ወይም ካባ ነጩ ድንጋይ ጠቆረ ይሉናል ማለት ነው። እኔ እዚህ ጋር ብዙ ጥያቄዎች አሉኝ። መጀመሪያ እነዚህን ልስጣችሁ፣ እስከ መጨረሻው ተከታተላችሁ ሙስሊሞች እስኪ ለጥያቄ መልስ ሰጡኛላችሁ። ምክንያቱም ከዚህ ቀደም አቡ ሃይደር እችን ነገር ሲናገሩ ሰምቻለሁ። እኛ ኢየሱስ ክርስቶስ ለኃጢአታችን ሞተልን የምትሉት ምን አገባው? በአዳም ኃጢአት ምንም እኛ ኃጢአት አያልፍብንም፣ ኃጢአትም አይተላለፍም፣ ከአዳም የተነሳ ኃጢአት አይተላለፍም ሲሉ እንሰማቸዋለን ወይም ይደመጣሉ ማለት ነው አቡ ሃይደር። እኔ ደግሞ ጠይቃቸዋለሁ፣ እንዴት ነው ታዲያ ይሄኛው ጥቁሩ ድንጋይ ነጭ ሆኖ ሳለ ከሰማይ ሲወርድ ግን በአዳም ዘር ምክንያት ኃጢአት በውርስ ኃጢአት ምክንያት እንዴት ጠቆረ ብዬ ጠይቃቸዋለሁ ማለት ነው። ክርስቲያኖች በደንብ ሼር ኮፒ ሊንክ አድርጉ። በነገራችን ላይ ሙስሊሞች ይህንን ድንጋይ ይስሙታል ማለት ነው፣ ይስሙታል። ለምን እንደሚስሙት ግን አያውቁም። ለምን እንደሚስሙት አያውቁም። ብቻ መሐመድ ስለሳመው ግን ይስሙታል። ለምንድን ነው የምትስሙት ብላችሁ ብትጠይቋቸው መልስ የላችሁ። መሐመድ ስላደረገው የመሐመድ ሱና ስለሆነ እንደ ሱና ብቻ ነው የምትከተሉት እንጂ ለምን እንደሚስመው ምክንያትም የላችሁ መልስም የላችሁ ማለት ነው። እስኪ መልስ ካላችሁ እንጠብቃለን ማለት ነው። ጀሚዓ ተርሚዲ በተመሳሳይ ሁኔታ 857 ላይ እንደዚህ ጃቢር narrated the prophet performed ramal from the black stone to the black stone for 3 seconds. መሐመድ ይሄንን ጥቁሩን ድንጋይ 3 ጊዜ እየዞረው ከዛ 4 ጊዜ ይራመደዋል ማለት ነው። እዚህ ሙስነድ አህመድ 226 ላይ narrated from Ibn Umar that Umar kissed the black stone ይላል። ይሄንን ቀድመን እናገኘዋለን እዚህ ሙስነድ አህመድ ላይ ሲዘግቡ ማለት ነው። አምጥቶ I know that you are only a stone ድንጋይ ብቻውን እንደሆን ካቃለው ጥቅምም ጉዳትም የለም ድንጋይ ብቻ እንደሆን ካቃለው ይላል። where it know that I saw the messenger of Allah kiss you I would not have kissed you. ሙሐመድ ወይም ነብዩ ባይስመው ኖሮ አልስምም ነበር፣ ምክንያት ግን የለኝም። ብቻ ነብዩ ስለሳመው ግን እስምሻለሁ ይላል ያችን ጥቁሯን ድንጋይ። በድጋሚ ቡኻሪ ላይ ወይም ሳሂህ ቡኻሪ 16:10 ላይ narrated Zaid bin Aslam that his father said I saw Umar bin al-Khattab. ይሄ የፕሮፌቱ ኮምፓኒየን ነው ወይም ደግሞ ጓደኛሞች ናቸው ማለት ነው። የአልከታብ ልጅ ዑመር ማለት ነው። ቢን ማለት ልጅ እንደማለት ነው በእነሱ። ለምሳሌ አልመሲህ ኢሳ ቤን መርየም ይላሉ። የመርየም ልጅ ኢየሱስ እንደማለት ነው በእነሱ። እንግዲህ kissing the black stone look I saw Umar bin al-Khattab kissing the black stone. Then he said to eat. ለብላክ ስቶ ለጥቁሩ ድንጋይ እንዲህ ብሎ ይነግረዋል። Had I not seen Allah's apostle kissing? በነገራችን ላይ አፖስትል ይባላል ወይም ሐዋርያ ይባላል፣ ነብያቸው ማለት ነው። ነብይም ይባላል፣ መልእክተኛም ይባላል፣ ሐዋርያም ይሉታል ማለት ነው። እንግዲህ የአላህ ሐዋርያ መሆኑ ነው።
አላህ የአላህ መልእክተኛ ወይም የአላህ ሐዋርያ ሳም ባይስመው ኖሮ ወይ ባይስምሽ ኖሮ ብሎ ያናገራታል ድንጋዩ I would not have kissed you አልስምሽም ነበር ይላታል ሙሐመድ ስላደረገ የሙሐመድ ሱና ስለሆነ የነብዩን ሱና ስለምከተል እስምሻለሁ ግን ምክንያቱን አላውቀውም ነው በድጋሚ ሙስነድ አህመድ 361 ላይ it was narrated that Abdul bin Sarja said I saw the bald one meaning Umar bin al-Khattab አላጣ bald one so you መላጣ ነው የዑመር ነው በድጋሚ አሁንም seeing the black stone and saying I know that you are only a stone ቅድሙን እየደገመው ነው ድንጋይ ብቻ ነው ሻውቃለሁ ነገር ግን አለ የአላህ መልእክተኛ ስለሳመሽ ብቻ ስምሻለሁ ይላታል ማለት ነው ያው እንግዲህ ሳይ አይደለም ብለው ግሬዱን ስለሚጠይቁን ሳይ በሆነ አዲስ ላይ ሙስነድ አህመድ 380 ላይ እንደዚህ ይላል it was narrated that Hisham said my father told me that Umar bin al-Khattab መላጣው ሰውዬ said to the black stone you are only a stone ድንጋይ ብቻ ነው ሻውቃለሁ were it not that I saw the messenger of Allah I would not have kissed you አልስምሽም ነበር ዴኒ ኪስዲት ከዛ እንደዚህም ብሎ ሳማት ማለት ነው ያቺን ጥቁር ድንጋይ አጠር ያሉ ሶስት ጥያቄ ነው የጠየቋቸው የመጀመሪያው ድንጋይ እንዴት ነው ያን የሚያክል ድንጋይ ወይም ካባ እዚህ ጋር እንደምታዩት እንዴት ነው የወረደው ከዛ ከአላህ ዘንድ እንዴት ወረደ ነው ያን የሚያክል ድንጋይ ምክንያቱም ኢየሱስ ክርስቶስ ሰው ማምላክ የሚሆናል እግዚአብሔር እንዴት እንደዛ ይላል ትሎ የለ ሰው ድንጋይ እንዴት ነው ከሰማይ ወረደው ሁለተኛ ማይጠቅማችሁ ከሆነ ምንም ከናንተ ጋር ግንኙነት ከሌለው ኦኬ ማይጎዳችሁም ማይጠቅማችሁም ከሆነ የምትስሙት ምክንያት ምንድነው ይሄን ጥቁር ድንጋይ ነው ሶስተኛው ኃጢያት ማይተላለፍ ከሆነ የአዳም ኃጢያት ከሌለባችሁ ለምንድነው ኃጢያት ተላልፎ እቺን ነጭ ድንጋይ ከወተት ይልቅ ነጭ የነበረችን ድንጋይ ያጠቆራት ለዚህ ጥያቄ በአግባቡ በፍቅር እንድትመልሱልኝ ጠይቃችኋለሁ ክርስቲያኖች እንደተለመደው አድርጉ ጌታ ኢየሱስ የእግዚአብሔር ልጅ ፈጣሪና አምላክ ነው ማራናታ ወንድማችን እንግዲህ እግዚአብሔር ይስጥልን ያው ብዙ ጊዜ ሱና የሚባል ነገር አለ ካሳቱ በዛ የተነሳ ምክንያት አይታወቅም ይደረጋል ብቻ ያው አብዛኛው ነገርና ምክንያቶች ሪዝን ሊኖር ይችላል እናቀም ግን አብዛኛው ሙስሊሙ አይደለንም እኛ እነሱ ራሳቸው አያውቁትም አብዛኞቹ አንዳንዶች ካወቁበት ነው እንጂ ለማንኛውም ለምን ነው የሚሳማው ድንጋይ ሱና ስለሆነ ነው ወይስ ምንድነው ለምን ሱና ከሆነ ምን ይሳማል ዝም ብሎ የሆነ አካል ብቻ ሄዶ ስለሳማ አንተ ምን አገባ ነው መስመው እንትላንተና ምን ትላላችሁ ማን አቡ ሀይደር ምን ስትሉና ከትላንት ወዲያ እኛ በአዳም ምክንያት ምን አገባን አዳም በበደለኛ እንጠየቀው ስትል ነበር ይሄ ድንጋይ የሆነው ለምን የተቆለ ለምን እንደተባለ አዳም ተሰራረገ ምን አገባው ድንጋዩ ነበር እንደ አዳም ጋር ምን አገባ ለኔ ይችላል በነጋችን ላይ በእስልምናው በጣም እናንተ የምታነሱት ጥያቄው እናንተን የሚመለሰው ዞሮ ባይዘው አብዛኛው ስለማያውቅ እንጂ ምንድነው አዳም ካጠፋኝ ምን አገባን ምን ጠየቀው ክርስቶስ ለምን ይሞትልኛል አዳም ነው ያጠፋው እኔ ምን አገባኝና ነው ለምን ጠይቅበታ ትላላችሁና በነገራችን ላይ በእስልምና ዘንድ ስንሄድ በአዳም ምክንያት ደረሰባችሁ ነገር አለ እናንተ አታውቁትም እንጂ ምንድነው ይሄም እንግዲህ ቁርአናችን እንደሚናገረው ምንድነው ተፍሲር ውስጥ ቁርአናችን እንደሚናገረው ምንድነው የሚለው ቁርአኑ አዳም በጀነት ውስጥ ያለ አይራይም አይጠመም ነበር አይራይም አይጨነቅም ምናምን ነገር ብሎ ይናገራል እንደዛ ብሎ ይናገራል ሰው ከገነት ሲባረር ምን ሆነ ተራበ መጠማ ጀመረ መጨነቅ ጀመረ ከገነት ሲወጣ ዛሬ እናንተ የምትራቡት ለምንድነው አዳም ስለሚራብ ነው አዳም ከገነት ወጥቶ መራስ ስለጀመረ ነው በገነት ውስጥ አዳም በሰላም ቢኖር ኖሮ ምንም አትሆኑ ነበር እናንተ አትራቡ ነበር እዛው ተዋላችሁ ትባዙ ነበር አዳም ከገነት ስለወጣ ምን ወደ እናንተ ጋር መጣ ራብ መጣ በምን ምክንያት አዳም በስራው ጥፋት ምክንያት እናንተም ጋር ራብ ደረሰ አይሽ በካዳም ያገኘሽ ምን አለ ማለት እናንተም ጋር ውጤቱ አለ ስለማታውቁ ነው እንደዚህ አስተሳሰብ ስለማታስቡ እንጂ እናንተም ጋር ያለ ነገር ነውና አሁንም እንግዲህ በመላእክት እንድታዩ ሰንደር ማሰረፍ ፈልጋለሁ እዛችን ይሄን ነበር ቪዲዮአችን አውር ተማራችሁበት ቁም ነገር ምን ወስዳችሁበት አልጠራጠርም በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ በዚህ ሸግጃ ሰላም ከናንተ ጋር ይሁን ላይክ እና ሼር ሰብስክራይብ ያደረሳ ቸር ቆዩልኝ